ህወሓት በጠቅላይ ሚኒስትር አብይ አህመድ የተዋቀረውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ካቢኔን አውርዶ የራሱን ካቢኔ ሊተካ ነው መባሉን ተከትሎ ከአብይ መንግስት ጦርነት ይከፈትበት ይሆን ወይ የሚለው ጉዳይ ስጋትን ፈጥሯል። የተባበሩት አረብ ኤሚሬቶች 60 ዓመታት ገደማ ከቆየችበት ከኦፔክ ነዳጅ አምራች ሀገራት አባልነት ልትወጣ ነው። ትራምፕ ኢራን ያቀረበችውን ኒውክሌርን በይደር የሚያቆይ አዲስ የድርድር እቅድን አልወደዱትም ተብሏል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በትግራይ ህዝባዊ ወያኔ ሓርነት ትግራይ በቅርቡ በጠቅላይ ሚኒስትር አብይ አህመድ የአንድ ዓመት የአስተዳደር ጊዜ የተጨመረላቸው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን በማውረድ የራሱን ካቢኔ ሊያቋቁም እንቅስቃሴን እያደረገ ነው መባሉን ተከትሎ በጠቅላይ ሚኒስትር አብይ አህመድ መንግስት ወታደራዊ እርምጃ ይወሰድበታል ወይንስ ሌሎች አካሄዶች አሉ የሚለው ጉዳይ መነጋገሪያ ሆኗል። እንደተሰማው ከሆነ ህወሓት ታደሰ ወረደን አውርዶ የራሱን ካቢኔ ለመተካት የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። ህወሓት አሁን ሊፈጽመው ያቀደው በ2012 ዓ.ም ጳጉሜ ወር ላይ ባደረገው ምርጫ ያቋቋመው ካቢኔን ወደ ነበረበት የመመለሱ ነገር ከ5 ዓመት በፊት ከባድ እልቂት የፈጠረውን ጦርነት ያመጣው አንዱ ምክንያት ነው። ህወሓት በወቅቱ ምርጫውን ሲያደርግ በፌዴራል መንግስት በኩል የጨረባ ምርጫ ተብሎ ነበር። ፍጻሜውም ደም አፋሳሹ የሰሜኑ ጦርነት ነው የሆነው። በፕሪቶሪያው የሰላም ስምምነት መሰረትም ህወሓት በ2012 ዓ.ም ጳጉሜ ወር ላይ ባደረገው ምርጫ የተቋቋመው የክልሉ መንግስትም ምክር ቤትም ሆነ ካቢኔ እንዲፈርስ ተደርጓል። አሁን ግን ህዝባዊ ወያኔ ሓርነት ትግራይ ከቀናት በኋላ በጠቅላይ ሚኒስትር አብይ የተሾሙትን ታደሰ ወረደን በማንሳት በምርጫ አቋቁሞት የነበረውን ካቢኔ ሊመልስ ነው። ዋዜማ ሬዲዮ እንደዘገበው ህወሓት በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶችን ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ ሲያካሂድ ቆይቷል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደር ማህበራትን እንዲሁም የሴቶችና ወጣቶች ማህበራትን ሰብስቦ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውም ተሰምቷል። ከዚህም ሲያልፍ የሰሜኑ ጦርነት ሲጀመር ታስረው የነበሩት የክልሉ ከፍተኛ ባለስልጣን የነበሩት አዲስ ዓለም ባሌማ ከሰሞኑ ከትግራይ የዲያስፖራ አባላት ጋር ሌተናል ጄኔራል ታደሰ ወረደን በማውረድ ህገወጥ ተብሎ በነበረው ምርጫ ተቋቁሞ የነበረውን ካቢኔ ለመመለስ ስለተደረገው ውሳኔ ምክክር ማድረጋቸው ታውቋል። አንዳንድ የህወሓት አባላትም ከህዝብ ጋር ሲያደርጉ በነበረው ውይይት ጉዳዩን በመለጠጥ የህገ መንግስቱን አንቀጽ 39 በመጠቀም ስለመገንጠል ሁሉ ሲያወሩ ተስተውሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ዓርብ ሚያዝያ 23 ቀን 2018 ዓ.ም ነው የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑ የተሰማው። ታደሰ ወረደን በማውረድ የክልሉ ፕሬዝዳንት ለመሆን የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን እንደሚጠበቁም ግምቶች ተቀምጠዋል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊ ኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ተሰምቷል። ህወሓት በዚህ ልክ እያደረገ ነው ለተባለው እንቅስቃሴ ከፌዴራል መንግስት በኩል እስካሁን ድረስ የተሰጠ አንዳችም ማሳሰቢያም ሆነ ማስጠንቀቂያ የለም። ነገር ግን በትግራይ ክልል ያሉ የፖለቲካ እንቅስቃሴዎችን ተከትሎ የጦርነት ዳመና እንዳጠላ እየተነገረ ነው። ቀላል ያልሆነ ቁጥር ያላቸው የክልሉ ነዋሪዎችም የፌዴራል መንግስት ለህወሓት ድርጊት ምላሽን ከሰጠ ነገሩ ወደ ጦርነት ያመራል በሚል ስጋት ክልሉን ለቀው እየተሰደዱ ነው። ዋናው ጥያቄ ታዲያ ህወሓት እያደረገ ያለውን እንቅስቃሴ ቀጥሎ ጠቅላይ ሚኒስትር አብይ የሾሟቸውን የክልሉን ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን አውርዶ የራሱን ካቢኔ ካዋቀረ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ጦርነት ይገባል ወይ የሚለው ነው። ህወሓትም በዚህ ልክ ጨዋታውን ያከረረው የፌዴራል መንግስት ቀጣይ እርምጃዎች ምን ሊሆኑ ይችላሉ የሚሉትን መላምቶች ከግምት ውስጥ አስገብቶ ነው የሚመስለው። የጠቅላይ ሚኒስትር አብይ አህመድ መንግስትን ቀጣይ የትግራይ እርምጃዎችን ከሀገሪቱ እንዲሁም ቀጠናዊ ነባራዊ እንቅስቃሴዎችና ከዓለም አቀፍ ወቅታዊ ሁኔታዎች አንጻር አይቶ መተንበይ ይቻላል። የሀገሪቱ ወቅታዊ ፖለቲካ ሲታይ በተለይ የሰሜን ኢትዮጵያ ከታየ ለጠቅላይ ሚኒስትር አብይ አህመድ መንግስት ህወሓትን ለመውጋት ወደ ትግራይ ጦር ማዝመት በዚህ ጊዜ ከባድ ሊሆን ይችላል። የማዕከላዊ መንግስቱ ጦር
በዚህ ጊዜ በአማራ ክልል ራሱን ፋኖ ብሎ በሚጠራው አደረጃጀት ከተዋቀረ ጸረ መንግስት ኃይል ጋር እየተዋጋ ነው። ይህ ጦርነት አሁን ላይ 3 ዓመት ያለፈው ሲሆን ክብደቱም ጦርነቱ የሚያካልላቸው ቦታዎችም እየተጨመሩ ነው። ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ህወሓትን ለመውጋት የሚያንቀሳቅሰው ይህን ጦር ከሆነ በአማራ ክልል ያለውን ይዞታ ለፋኖ አስረክቦ ተሸንፎ ነው የሚወጣው ማለት ነው። ከጥቂት ወራት በፊት ለምሳሌ ደቡብ ጎንደር የነበረው መከላከያ ወደ ኤርትራና ትግራይ አዋሳኝ አካባቢዎች መሄድ ሲጀምር የፋኖ ኃይሎች ደቡብ ጎንደርን ወዲያው ተቆጣጥረው ነበር። ወዲያው ወታደሩ ተመለሰ እንጂ። ችግሩ ደግሞ የፌዴራል መንግስት ወታደሮች ክልሉን ለፋኖ ለቀው መውጣታቸው ብቻ አይደለም። ይህ የፋኖ አደረጃጀት ከህወሓት ጋር ይሰራል ይተባበራል መባሉ ነው። ከዚህ ቀደም ከፋኖ ወታደራዊ መሪዎች መካከል የጠቅላይ ሚኒስትር አብይ አህመድ መንግስት ከትግራይና ኤርትራ ጋር ቢዋጋ ለትግራይና ኤርትራ ወግነን የአብይ መንግስትን ከጀርባ እንወጋለን ሲሉ የተናገሩ ነበሩ። ስለዚህ የጠቅላይ ሚኒስትር አብይ አህመድ መንግስት ከህወሓት ጋር ለመዋጋት አማራ ክልልን ከወታደሮቹ ቢያጸዳ ቦታዎቹን ብቻ አይደለም የሚያጣው። እኚሁ የአማራ ክልል ኃይሎች ከህወሓት ጋር ወግነው ሊወጉት ይችላሉ። ይሄ ጫና ያሳድርበት ይሆናል። የኤርትራ ጦርም አሁን በትግራይም አማራ ክልልም ውስጥ አለው ከሚባለው እንቅስቃሴ አንጻር ውጊያው ከአስመራም ጋር ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ የነ ደብረጽዮንን ድርጊት ለመግታት ጦራቸውን ወደ ትግራይ የሚልኩ ከሆነ የሚዋጉት ከህወሓት ኃይሎች ጋር ብቻ ሳይሆን ከፋኖ ኃይሎችም ከኤርትራ መንግስትም ጋር ሊሆን ይችላል። እነዚህ 3 አካላት እንደሚተባበሩ ሲነገር ነበር። ሱዳን ተገናኝተውም ተወያይተዋል ይባላል። ከዚህ አንጻር የጠቅላይ ሚኒስትር አብይ አህመድ መንግስት በዚህ ጊዜ ወደ ትግራይ መዝመት ሊከብደው ይችላል። በሌላ በኩል ዓለም አቀፍ ሁኔታው በተለይም የመካከለኛ ምስራቅ ጦርነት በኢትዮጵያ ኢኮኖሚ ላይ የፈጠረው ጫና ኢኮኖሚው አዲስ ጦርነትን መሸከም የሚችል ነው ወይ የሚለው መረጋገጥ ይኖርበታል። ምክንያቱም የኢራኑ ጦርነት ከነዳጅ ጀምሮ የፈጠረው እጥረት ለሀገሪቱ ህዝቦችም ምርቱን ከማዳረስ አልፎ ጦርነትን ለማስኬድ የሚሆን አይሆንም። የፌዴራል መንግስት ጦር የሚዋጋቸው አካላት የሱን ያክል የኢኮኖሚ ጫና ያለባቸው ስለማይመስሉ ማለት ነው። ስለሆነም የጠቅላይ ሚኒስትር አብይ አህመድ መንግስት ከመዋጋት ይልቅ ሌሎች አማራጮችን ሊያይ ይችል ይሆናል። ለምሳሌ ለህወሓት ሊሆን በሚችል ሁኔታ ድርድሮችን ማካሄድ ወይንም የህወሓት ሰዎች ያልፈለጓቸውን ታደሰ ወረደን እንዲወርዱ በመስማማት ለነ ደብረጽዮን የተወሰነ ርቀት መሄድ ሊጠበቅባቸው ይችላል። ጠቅላይ ሚኒስትር አብይ ጌታቸው ረዳም ከክልሉ ጊዜያዊ አስተዳደር ፕሬዝዳንትነት እንዲወርድ አይፈልጉም ነበር። ጫና ነው በስተመጨረሻ የታደሰን ሹመት በህወሓት ፍላጎት መሰረት እንዲቀበሉ ያደረጋቸው። አሁንም ይህንኑ ስልት መጠቀም አንድም ጊዜ ለመግዛት አንድም የክልሉን ችግር በዘላቂነት ለመፍታት እውነተኛ ድርድርን ለማድረግ ያስችላቸዋል። አሁን ባለው ሁኔታ ህወሓት ህገወጥ በተባለው ምርጫ ካቢኔ ካቋቋመ ግን ነገሮች ሁሉ ወደ ቅድመ ጦርነቱ ጊዜ በመመለስ ብዙ ነገሮች ሊበላሹ ይችላሉ። የተባበሩት አረብ ኤሚሬቶች 60 ዓመታት ገደማ ከቆየችበት ከኦፔክ ነዳጅ አምራች ሀገራት አባልነት ልትወጣ ነው። ኤሚሬት ዋነኛ የነዳጅ አምራች ሀገራት ቡድን ከሆኑት ኦፔክ እና ኦፔክ ፕላስ በሚቀጥለው ወር ለመልቀቅ ነው የወሰነችው። የነዳጅ ምርት አቅሟን በቅርቡ ያሳደገችው ኤሚሬቶች ይህ ውሳኔዋ እያደገ የመጣው ዓለም አቀፍ የኤነርጂ ፍላጎትን በረጅም ጊዜ ለማዳረስ እንደሚያግዛት ገልጻለች። ኤሚሬት ከአባልነት መውጣቷ ለቡድኑ ትልቅ ኪሳራ ነው። አንድ ባለሙያ ውሳኔውን የኦፔክ ፍጻሜ መጀመሪያ ሲሉ ገልጸውታል። የባህረ ሰላጤው ሀገር የኤነርጂ ሚኒስትር በቡድኑ ግዴታዎች ስር የማይንቀሳቀስ ሀገር መሆን ብዙ አማራጮችን መከተል እንደሚያስችል ተናግረዋል። ኦፔክ በአውሮፓውያኑ 1960 የተመሰረተው ኢራን፣ ኢራቅ፣ ኩዌት፣ ሳውዲ አረቢያና ቬንዙዌላን በአባልነት ይዞ ነበር። የተቋቋመበት ዋነኛ ዓላማም አባል ሀገራቱ የማይስተጓጎል ገቢ እንዲያገኙ የምርት ቅንጅትን ለማሳለጥ ነበር። በአመታት ውስጥ የቡድኑ አባል ሀገራት ቁጥር ተለውጧል። ከአምስቱ መስራች አባል ሀገራት በተጨማሪ አልጄሪያ፣ ኢኳቶሪያል ጊኒ፣ ጋቦን፣ ሊቢያ፣ ናይጄሪያ እና ሪፐብሊክ ኦፍ ኮንጎ አባል ሆነዋል። የተባበሩት አረብ ኤሚሬቶች የተቀላቀለችው ከምስረታው ከ7 ዓመታት በኋላ በ1967 ሲሆን አሁን ቡድኑን ስትለቅ የአባል ሀገራቱ ቁጥር 11 ይሆናል። ኦፔክ ፕላስ በሚለው ጥምረት ውስጥ የታቀፉት 10 የኦፔክ አባል ያልሆኑ ሀገራት አሉ። በኤምኤስፒ ፋይናንሻል የኤነርጂ ምርምር ኃላፊ የሆኑት ሶል ካቮኒክ እንደሚናገሩት ይህ ውሳኔ የኦፔክ ፍጻሜ መጀመሪያ ነው። ኤሚሬቶች ስትለቅ ኦፔክ ከአቅሙ 15 በመቶውንና ታዛዥ አባሉን ያጣል ብለዋል። የተባበሩት አረብ ኤሚሬቶች ይህንን ውሳኔ ያስተላለፈችው የዓለም ባንክ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በታሪክ ከፍተኛ የሆነ የነዳጅ አቅርቦት እጥረት እንዳያስከትል ማስጠንቀቂያ በሰጠበት ወቅት ነው። በዚህ ምክንያት የኤነርጂ ዋጋ በአማካይ በ25 በመቶ መጨመሩን የገለጸው ተቋሙ በሆርሙዝ ወሽመጥ በኩል የሚደረገው ጉዞ ከጦርነት በፊት ወደ ነበረበት ደረጃው ለመመለስ 6 ወር ሊወስድበት እንደሚችልም አስታውቋል። የሆርሙዝ ወሽመጥ በመዘጋቱ የተነሳ
ኤሚሬቶች ከኦፔክ ለመውጣት መወሰኗ በዓለም አቀፍ የኤነርጂ አቅርቦት ላይ ወዲያውኑ የሚታይ ለውጥ አያመጣም። በረጅም ጊዜ ግን ምርት እንዲጨምር ሊያደርግ ይችላል። የምርት አቋሟን ለማሳደግ በከፍተኛ መጠን ኢንቨስት ያደረገችው ኤሚሬቶች በረጅም ጊዜ የምታወጣውን ነዳጅ መጨመር እንደምትፈልግ አንድ የኢኮኖሚ ባለሙያ ተናግረዋል። ቴህራን አሜሪካንን በዓለም አቀፍ ውሃ ላይ የባህር ላይ ውንብድና በመፈጸም ወንጅላለች። ትራምፕ ኢራን ያቀረበችውን ኒውክሌርን በይደር የሚያቆይ አዲስ የድርድር እቅድንም አልወደዱትም ተብሏል። የመጨረሻው ሜዳ ድርድር ይሁን ጦርነት ያለየለት የአሜሪካና ኢራን ጉዳይ የዓለም ትኩረት ማዕከል ሆኖ እንደቀጠለ ነው። በድርድር ውስጥ ሆነው እንኳን ግጭታቸው የከረረው ሁለቱ ሀገራት በዚሁ ቀውስ ውስጥ እንደቀጠሉ ነው። ቴህራን አሜሪካንን በዓለም አቀፍ ውሃ ላይ የባህር ላይ ውንብድና በመፈጸም ወንጀሏም ተሰምቷል። ኢራን በህንዱ ውቅያኖስ ስለተያዘባት ድፍድፍ ነዳጅ ጫኝ መርከብ በሰጠችው ምላሽ ይህ የባህር ላይ ውንብድና ነው ስትል ገልጸዋለች። አሜሪካ የኢራንን ነዳጅ የጫነች መርከብ በህንድ ውቅያኖስ ላይ በቁጥጥር ስር የዋለችው ባለፈው ሳምንት ነበር። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የአሜሪካንን እርምጃ የባህር ላይ ውንብድና ሲሉ በኤክስ ገጻቸው ላይ ጽፈዋል። የድርጊት በግልጽ የባህር ላይ ውንብድናን ህጋዊ ማድረግ ነው ያሉት ቃል አቀባዩ በባህሮች ላይ የሚፈጸም በትጥቅ የታገዘ ሽፍትነት ነው ሲሉም ኮንነውታል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አክለውም ዩናይትድ ስቴትስ ሙሉ በሙሉ ለዚህ ህገወጥ ባህሪዋ ተጠያቂ መሆን አለባት በማለት ድርጊቱ የዓለም አቀፍ ህጎችና የዓለም ነፃ ንግድ መሰረቶችን የሚጥስ የባህር ላይ ትራንስፖርት መሪዎችን የሚንድም ነው ብለውታል። ቃል አቀባዩ ምላሽ የሰጡት የአሜሪካ ጠቅላይ አቃቢ ህግ ጄኒን ፌሮስ ፒሮ የነዳጅ ጫኝ መርከቧን በቁጥጥር ስር ለመዋል የሚያስችል መያዣ ማውጣታቸውን መግለጻቸውን ተከትሎ ነው። የአሜሪካ ጦር ባለፈው ሳምንት በህንድ ውቅያኖስ ላይ 1.9 ሚሊዮን በርሜል ነዳጅ የጫነች የኢራን መርከብን በቁጥጥር ስር መዋሏን አስታውቆ ነበር። ሁለቱ ሀገራት በተለይ በሆርሙዝ ወሽመጥ ላይ የገጠሙት እልህ አስጨራሽ ቅራኔ በርካታ የዓለም ሀገራትን ዋጋ እያስከፈለ ነው። ሆርሙዝን አሁን ላይ ከኒውክሌር በላይ ኢራን በአሜሪካ ላይ ተጽዕኖ ለመፍጠር ተጠቅማበታለች። ኢራን ከአሜሪካ ጋር የጀመረችው ድርድር በሆርሙዝ ላይ ብቻ እንዲያተኩር ያወጣቸው አዲስ እቅድ በትራምፕ በኩል አለመወደዱ ተሰምቷል። ሁለት ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ዶናልድ ትራምፕን እንዳላስደሰታቸው የአሜሪካ ባለስልጣናት ተናግረዋል። ይህም የኃይል አቅርቦትን ያስተጓጎለውን የነዳጅ ዋጋን ያናረውንና የሺዎችን ህይወት የቀጠፈውን ጦርነት ለማስቆም የነበረውን ተስፋ የሚያጨፈግግ ነው ተብሏል። ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒውክሌር ድርድርን ወደ ጎን የተወና በሆርሙዝ ወሽመጥ በኩል ነፃ የመርከቦችን እንቅስቃሴ እልባት የሚሰጥ ነው። የአሜሪካው ፕሬዝዳንት ከሆርሙዝ ጋር በተያያዘ ዛሬ በትሩዝ ሶሻል ሚዲያቸው ላይ እንዳሉት ኢራን የመፈራረስ አደጋ የተጋረጠባት መሆኗንና የመሪዎቿን ሁኔታ እስክታውቅ ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋር መልእክቱን መቼ እንደተለዋወጡ ያልገለጹ ሲሆን ሆኖም ከኢራን በኩል ሁኔታውን በሚመለከት እስካሁን የተሰጠ ማስተባበያ ባይኖርም ባለፈው ሳምንትም ትራምፕ ኢራንን ለመከፋፈል ያለመ መልእክት አስተላልፈዋል በሚል ኢራን አንድ እንደሆነችና ዜጎች አንድነታቸውን እንዲጠብቁ የሚገልጽ አጭር የጽሑፍ መልእክት በሁሉም ኢራናውያን የእጅ ስልክ ላይ ልካ ነበር። ትራምፕ አስተላለፉት የተባለው ተመሳሳይ ይዘት ያለው ሐሳብ ሲያንጸባርቁም ለሁለተኛ ጊዜ መሆኑ ነው። ኢራን የመፈራረስ አደጋ የተጋረጠባት መሆኗን ነግራናለች ያሉት ትራምፕ የመሪዎቻቸውን ሁኔታ እስኪለዩ ድረስ ያንንም ይችላሉ ብዬ አምናለሁ፣ የሆርሙዝ ወሽመጥን በተቻለ ፍጥነት እንድንከፍት ይፈልጋሉ ብለዋል በንግግራቸው። በሌላ በኩል አሜሪካ ከኢራን ድርድር መክሸፍ ጋር በተያያዘ ትችቶች እየተነሱባት ነው። የጀርመኑ ቻንሰለር ፍሬድሪክ ሜርዝ የኢራን አመራሮች አሜሪካ ወደ ፓኪስታን አምርታ ያለ ውጤት እንድትመለስ በማድረግ አሳፍረዋታል ማለታቸውም ተሰምቷል። ቻንሰለሩ ይህንን ያሉት በአሜሪካና ኢራን መካከል ይደረጋል ተብሎ የነበረው የሁለተኛ ዙር የሰላም ውይይት ሳይካሄድ ከቀረ በኋላ ነው። ሮይተርስ የዜና ወኪል ሜርዝ አሜሪካ ከኢራን ጦርነት ለመውጣት ያዘጋጀችው ስልት መኖሩ እንደማይታያቸው መናገራቸውንም ጨምሮ ገልጿል። በአሜሪካና በአውሮፓውያኑ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መካከልም በኢራን ጦርነት ዙሪያ ልዩነት አለ። ቻንሰለሩ በመርስበርግ ከተማ ለተማሪዎች ንግግር ባደረጉበት ወቅት አሜሪካኖች ወደ ኢስላማባድ እንዲጓዙና ያለምንም ውጤት እንዲመለሱ በማድረግ ረገድ ኢራናውያን በመደራደር በጣም የተካኑ ናቸው ወይንም ባለመደራደር ክህሎት ያላቸው ናቸው ብለዋል። አክለውም በኢራን አመራር ሙሉ ህዝብ ማለትም አሜሪካውያን እንዲያፍርን የተደረገው በተለይም የአብዮታዊ ዘብ በሚባለው እናም ተስፋ የማደርገው በተቻለ ፍጥነት ጦርነቱ እንዲጠናቀቅ ነው ማለታቸውንም ሮይተርስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮችን የሆርሙዝ ወሽመጥን ለማስከፈት የባህር ኃይላቸውን ባለመከላከላቸው ተችተዋል። በሌላ በኩል የባህረ ሰላጤው ሀገራት
ሀገራት ለኢራን ጥቃቶች ስለሚሰጡት ምላሾች ሳውዲ አረቢያ ውስጥ ሊወያዩ ነው። የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰበሰቡ መሆኑንም ሪውተርስ ዘግቧል። የመሪዎቹ ስብሰባ የሚያተኩረው 2 ወር በሞላው ጦርነት ለዘነቡባቸው በሺዎች የሚቆጠሩ የኢራን ሚሳኤልና ድሮን ጥቃቶች ምላሽ ማዘጋጀት ላይ እንደሚሆን ዜና ወኪሉ ምንጮችን ጠቅሶ ዘግቧል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በስድስቱም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት የሚገኙ የኤነርጂ መሰረተ ልማቶች ላይ ጥቃት ፈጽማለች። ከአሜሪካ ጋር ግንኙነት ያላቸው ተቋሞችና ሌሎች የሲቪል መሰረተ ልማቶችን እንዲሁም ወታደራዊ ይዞታዎችንም አጥቅታለች። ሪውተርስ የጠቀሰው የሳውዲ መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው የኳታር፣ ኩዌትና ባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር በስብሰባው ለመሳተፍ ጅዳ ገብቷል። የምክር ቤቱ አባል የሆነችው ኦማን በማን እንደምትወከል እስካሁን አለመታወቁም ተጠቅሷል። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬቶች ትችት ቀርቦበት ነበር። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ